ይቺ ሴት እውነትም የት ሀገር ዜጋ ናት? ይህንን ለማወቅ በደንብ የሚረዳንና የሚያግዘን አንድ ድምጽ ከራሷ ከማዳሟ ተሰምቶ ነበር። በደንብ መረጃዎችን አሁን አሳያችኋለሁ። ብዙዎቻችሁ አብሾች እየገባችሁ በቃ ኢትዮጵያኖች እንደሷ ጥሩ ብትሆኑ እያላችሁ ያመጓጉሳችኋላችሁ። እኔ ግን የታየኝ እየታሰበበት ያለው ሁኔታ ልክ ስላልሆነ እዚህ ቀጥታው ነው ያሰብኩት። የማዳምን ልጆች ምን አስነክታለው ስለተባለች በሶሻል ሚዲያ መነጋገሪያ ስለሆነች ሴት ስንመለከት እጅግ በጣም ብዙዎች ፍቅር በዚህ ልክ አለ እንደ ከልጆች ሰው ፍቅርን በዚህ ልክ ማግኘት ይችላል እንደ ብለው በብዙ ተነጋግረውባታል። ነገር ግን ይቺ ሴት ኢትዮጵያዊ ናት። ዜግነቷ ምንድነው? የሰዎች አስተያየትስ? በጣም አነጋጋሪ የሆኑ አስተያየቶችን ተመለከትኩ። በዚህ ቪዲዮ በደንብ እንመለከታለን። በተለይ በሳውዲ አረቢያ በሌሎችም ሀገራት የምትሰሩ ሴቶችም ወንዶችም ከዚህ ሴት የምትማሩት ነገር ይኖራል። ይሄን ቪዲዮ ሼር እያደረጋችሁ እንድትሰሙኝ ጠይቃችኋለሁ። ሰሞኑን በሶሻል ሚዲያ በልመና የምትተዳደር አንዲት ወጣት ሴት ያጋረችው ቪዲዮ መነጋገሪያ ሆኖ ነበር። ምላሽ ሰጥታለች። እነዚህን በዋነኝነት በዚህ ቪዲዮ እንመለከታለን። ይህንን ቪዲዮ ለብዙዎች እንዲደርስ እባካችሁ ሼር ታደርጉልኛላችሁ። ትልቅ የሆነ ትምህርት ስላለው ማለት ነው። ሁላችሁም ይህንን በማድረግ ትተባበራላችሁ። ጋይስ አንዲት ሴት ከሰሞኑን በሶሻል ሚዲያ በጣም መነጋገሪያ ሆናለች። በተለይ ከትላንትና ጀምሮ ማለት ነው። ይቺ ሴት ምንድነው ያደረገችው? ምንድነው የተፈጠረው? እንግዲህ እንዳያቸዋት ነው። በጣም መነጋገሪያ ሆናለች። በሶሻል ሚዲያ መነጋገሪያ የሆነችበት ምክንያት እንግዲህ በማዳም ቤት ለረጅም ጊዜ ከሰራች በኋላ ልትለያይና ወደ ሀገሯ ልትሄድ እየወጣች ናት። ይቺ የምትመለከቷት ሴት ከዛ የቤት የማዳሟ ልጆች በዚህ መልክ ተጠምጥመው አንለይሽም ብለው ብዙ ሲያለቅሱ ሲያነቡ ነው የምትመለከቱትና በጣም በሶሻል ሚዲያ መነጋገሪያ የሆነበት ምክንያት ምን አይነት ፍቅር ብኖራት ነው ይቺ ሴት የሚል የብዙዎች ጥያቄ ብዙዎችን ሲያነጋግር እንግዲህ በስተመጨረሻ ብዙ ነገሮች እየተባሉ ልጆችም እያስቸገሩ እያስጨነቁ መለያየቷ ተሰምቷል። ከዚህ ጋር ተያይዞ በጣም አነጋጋሪ የሆነው እቺ ሴት ኢትዮጵያዊ ናት ወይ የሚል ጥያቄ ብዙዎች ጋር ይነሳል። እስኪ የት ሀገር ዜጋ ትመስላችኋለች? እኔ በደንብ መረጃዎችን አሳያችኋለሁ። ግን እቺ የት ሀገር ዜጋ ብትሆን ነው በዚህ ልክ እንደ ኢትዮጵያውያን አድርገው ወይም የኢትዮጵያ ሴት አድርገው ብዙዎች እየተመለከቱ አሉ። ዜግነቷም ሌላው ነው። ግን እንደምንም ብላ በስተመጨረሻ ተለያይተዋል። እንግዲህ ለመለያየት እንግዲህ የመጨረሻውን ቻው ብለው ተለያይተው ማለት ነው። ህፃናት ሁለቱም እያነቡ እየሮጡ ሄደው ደግመው ሴቷን ትመለከታላችሁ። ነገር ግን በዛም በዚህም ብሎ ግዴታ መለያየት ስለነበረባት ተለያይተዋል። የሚገርመው ተለያይተዋል። ግን ከተለያዩ በኋላ እነዚህ ህፃናት ያሉበት ሁኔታ ይሄን ይመስላል። بابا تسحب تشتغل الاولاد ابوسي بوسيها يلا اطلعوا تعالوا نروح على سيدي ستار جو نبي خلاص حبيبي تقبليني بابا وريني بابا وريني بابا باي باي ولا اجي انا يا بابا يلا رحنا مع السياره خلاص بدنا نمشي يلا نمشي يلا شو بدك نعمل بكره يا بابا؟ وين بدك نظهر؟ ليش يا بابا؟ ليلى تحكي ما حداش تخليها
በጣም ነው የሚያሳዝኑት ህፃናት። ከዚህ በኋላ እንዴት ይኖራሉ? እንዴት ያሳልፋሉ? በጣም ደክመዋል እንዳያቸዋቸውና በጣም አስገርሞኛል። ከምር ግን ሰው ቤት እየሰሩ እንደዚህ መሆን ይቻላል? ራስን አሳልፎ ለስራ መስጠት፣ ራስን ለተሰጡበት ዓላማ ማዋል ማለት እንደዚህ ነው። እውነት በጣም ብዙ መልካም ነገሮችን ከዚህ ቪዲዮ ልብ ልንል እንችላለን። በጣም የገረመኝ አንዳንድ የሰው አስተያየቶች በሶሻል ሚዲያ ሲንቀሳቀሱ ተመለከትኩ። እንደዚህ የሚሉ አይነቶች ማለት ነው። መላውን ዓለም እያነጋገረች ያለች ኢትዮጵያዊት ቪዲዮውን ተመልከቱና እንደሰማችሁት ይሄ ልጅ ምን እያለ ነው? መላውን ዓለምን ያነጋገረችው ኢትዮጵያዊት እያለ ነው። በእርግጥ ከለሯ ፊቷ ምናምን የሚመስለው ኢትዮጵያውያን ነው የሚመስለው። የኢትዮጵያን ሴቶች በደንብ ነው የምትመስለው። ነገር ግን ይቺ ሴት እውነትም ኢትዮጵያዊ ናት ወይ የምን ጥያቄ ብዙዎች ጋር ይነሳል። ኢትዮጵያዊት ናት ወይ? እውነት ኢትዮጵያውያን የሚሉ ብዙ ዜናዎችን ብዙ የሚነጋገሩ ሰዎችን ኮሜንት የሚያደርጉ ሰዎችን እያየው ነበር። ግን ይቺ ሴት እውነትም የት ሀገር ዜጋ ናት? ይህንን ለማወቅ በደንብ የሚረዳንና የሚያግዘን አንድ ድምፅ ከራሷ ከማዳሟ ተሰምቶ ነበር። በደንብ መረጃዎችን አሁን አሳያቸዋለሁ የት ሀገር ዜጋ እንደሆነች። معلش يا ماما بكره بنرجع شي كام باك فور ا فيزيت اوكي او نحن بنروح على كينيا انا صار لازم نروح على كينيا اوكي يلا እንደሰማችኋት ከሆነ ኬንያዊት እንደሆነች በደንብ ስትናገር ልብ ብላችሁ ሰምታችሁ ሊሆን ይችላል። ኬንያዊት ናት ይህቺ ልጅ ማለት ነው። የኬንያ ዜግነት ያላት ሴት ናት። በእርግጥ አፍሪካዊ ናት። ትልቅ አኩሪ ነው እኔ እንደኔ ማለት ነው። ነገር ግን ይህቺ ሴት ኬንያዊት ናት። ኬንያዊት መሆኗን ደግሞ በሌላ መልኩ ከዚህ ቪዲዮ በተለየ መልኩ ራሳቸው በራሳቸው አካውንት ሜንሽን ሲያደርጉ ምን ብለው እንደጻፉ ተመልከቱ። ይህንን ስክሪንሻት አስቀምጥላችኋለሁ። እንደዚህ ነው የምለው፣ please one day if you didn't come we will go Kenya visit you። ይሄ ምን ለማለት ነው? አንቺ ወደዚህ ካልመጣሽና ካላየሽን እኛ ሄደን ወደ ኬንያ አንቺን እንጎበኝሻለን ብለው ጽፈዋል። ኬንያን ሜንሽን አድርገዋል፣ የኬንያን አካውንት። ስለዚህ ይህቺ ሴት በቀጥታ ኬንያዊት መሆኗን ነው ማለት ነው ከዚህ ከራሳቸው የምትረዱትና ብዙ ሰዎች ብዙ ነገር ሲናገር ነበር። ኢትዮጵያዊት ናት የሚሉ ሰዎችን ስለሰማሁኝ ኬንያዊት መሆኗን ሁላችሁም ልብ እንድትሉና እንድታውቁ። ከዛ በላይ ደግሞ ኮሜንት ላይ ማለት ነው ኮሜንት ላይ ብዙዎች የኢትዮጵያ አድርገው ሲናገሯት የሰሙ አንዳንድ ሰዎች she is from Kenya ብለውም የጻፉትን ተመልክቻለሁ። ስለዚህ ይቺ ሴት ኢትዮጵያዊት አይደለችም፣ ኬንያዊት ናት። ነገር ግን ምን አይነት ፍቅር፣ ምን አይነት መልካምነት፣ ምን አይነት የሰው ሰብአዊነትን የተሸከመች ሴት እንደሆነች ልብ ብያለሁ። እናንተ በዚህ ልክ መሆን ይቻላል፣ በዚህ ልክ ማድረግ ይቻላል። ነገር ግን በጣም አነጋጋሪ ሆኖ ደግሞ ከዚህ ጋር ተያይዞ አንዲት ሴት እንደዚህ ብላ ሐሳብ ስትሰጥ ተመለከትኩ። ይሄ ሐሳብ ትክክል ነው? ለእናንተ ዳኝነቱን አስተውተዋለሁ። ግን ቪዲዮን ተመልከቱ። የዚች ማዳም ቪዲዮ ሁሉ ጊዜ በየ2 ዓመቱ ቫይራል ይወጣል። ሰራተኞቿ ስትሸኝ፣ ልጆቿን መጉጅ ስትሸኝ ማለት ነው። እና ብዙዎቻችሁ አብሾች እየገባችሁ በቃው ኢትዮጵያኖች እንደሷ ጥሩ ብትሆን እያላችሁ ያመጓጉሳችኋላችሁ። እኔ ግን የታየኝ የሷ ምን ያህል ልጆቿ ቴኬር እንደማታደርግ፣ አባትየውም ምን ያህል ልጆቻቸው ጊዜ እንደማይሰጡ ነው የታየኝ። እንዲሁም ማረሳው ሮዚ የምትባል አንድ ኬንያዊት የዛሬ 2 ዓመት አካባቢ በጣም ቫይራል ነበረ ቪዲዮ ማለት ነው። ልክ ልጆቹ ልክ እንደዚህ ያለቅሱ እሷም ስታለቅስ ማለት ነው። እና ምን ተረድታችኋል እናንተ? ምን ተረድታችኋል? ይህንን ቪዲዮ ሳይ እውነት እንደዚህ አይነት ሚዲያ ላይ በሶሻል ሚዲያ በሚመጡ ሰዎች በጣም እደሰታለሁ። ጥሩ ሰዎችን አውቃለሁ። ግን እንደዚህ አይነት ቀሽም የሆነ አስተያየት አላየሁም። ለምን መሰላችሁ ይህንን የምለው? የነሱ የማዳም ጥሩ ለልጆቿ መሆን የአጋጇ ጥሩ መሆንን እንዳታሳይ ምክንያት ሊሆን ይችላል ወይ? እሷ ጥሩ መሆኗ እናቷ ለልጆቿ ጥሩ እንዳትሆን ያደርጋታል ወይ? ጋይስ እውነት እኔ ይሄንን ሐሳብ ያየሁት ከቅንነት አንጻር ነው። እሷ ጥሩ መሆኗን እሷ ለልጆቿ ምን ያህል ኬር እንደማታደርግ ያሳያል። አሏ ደግሞ ለልጆቿ ምን ያህል ኬር እንደማያደርግ ያሳያል። የእናንተ ሐሳብ ነው። እኔ ደግሞ ልብ ያልኩት ምን እንደሆነ ታውቃላችሁ? ለነሱም ጭምር ጥሩ ሴት መሆኗን እንደው ደግሞ እነሱም ለልጅቷ ምን ያህል ጥሩ መሆናቸው ነው። ሰማችሁ? ይሄንን ቪዲዮ ሲለያዩ ምን እንዳሉ ራሳቸው
Thank you. Thank you for 3 years of her time. She was like a mother for my kids all and a friend, of course. We will go to Kenya and work with you. يلا 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 خليها تروح. يلا. خذوا مسلسل خلاص. يلا وين؟ انا بدي اطلع لك من فوق. اوكي. بدك هذا لا باسبور يا حبيبي. شوف الباسبور يلا يلا يا بابا يلا خلاص بدي اسحبهم. يلا. بوسوها يلا بوسوها. يلا ماما. يلا يا بابا يلا. እና ያለችውን ሰማችሁ። እሷ ጥሩ እናት የሆነች ሴት ናት፣ ለኔም ለልጆቼም እንዲሁ ደግሞ ለቤቴም ጥሩ እናት ነበረች ብላ ስለ አጋዧ ስለምትለያየዋ ሴት ስትናገር ሰማችሁ። ምን አይነት አስደማሚ ነው። ሌላው ደግሞ እቺ አሁን አስተያየት ኢትዮጵያዊት የሰጠችው ሴት የተናገረችውን ሰማችሁ። ምን እንዳለች? በየ2 ዓመቱ ልጆች ሴቶች ሲሸኙ እንደዚህ ነው የሚሆኑ። ስለዚህ እቺ ሴት ጥሩ ሴት ናት ማለት ነው። ጥሩ ቤት ናቸው ማለት ነው። በየ2 ዓመቱ ሰዎች ከነሱ ቤት እየወጡ በዚህ መልክ የሚሆኑ ከሆነ ቤቱ ምን አይነት ቤት ቢሆን ነው? እቺ ምን አይነት ጥሩ ሴት ብትሆን ነው? ማዳሟ ምን አይነት ጥሩ ማዳም ብትሆን ነው እንጂ እንደኔ እውነት የማዳሟን ክፋት የሚያሳይ ነገር የለም። ወይም ክፉ መሆኗን ልጆቿን ከሄድ ማታደርግ መሆኗን አያሳይም። እስኪ የእናንተ ሐሳብ ምንድነው? ከዚህ ጋር ተያይዞ ሐሳብ እንድትሰጡ ጠይቃችኋለሁ። ግን ምን አይነት እውነት የሰው ፍቅር ይስጣችሁ። የእውነቴን ነው የምላችሁ። በምትሰሩበት ቦታ ልባችሁን ለምትሰሩ ስራ ሰጥታችሁ መስራት ምን ያህል ጥሩ ነገር እንዳለው። ልጆች ደግሞ በባህሪያቸው ንጹህ ናቸው። ንጹህ ነገር ጥሩ ነገር ስላላት ነው በዚህ ልክ የሚሆኑት እንጂ እያስቀበጡ አይደለም። ሁለቱም ልጆች እያለሙ ከተለያየች በኋላ ድክም ብለው መኪና ውስጥ ወድቀው መንገድ ላይ ወድቀው ታያላችሁ። ይሄ ምንድነው የሚያሳየው? ምን ያህል ዋጋ ከፍላ ምን ያህል የተሰጣትን ኃላፊነት እንደተወጣች ምን ያህል ጥሩ ነገር እንዳደረገች የሚያሳይ እንጂ ብዙ ሰዎች በኔጌቲቭ አንግል እንድትመለከቱ ያደረጋችሁ ነገር አልገባኝም። ለማንኛውም ግን ለነሱም ጥሩ ሴት ነበረች፣ ለህፃናትም ጥሩ መሆኗን እንግዲህ በስተመጨረሻም ተመስክቶላታል። ይቺ ሴት ኬንያዊት ናት አሁንም ማለት ነው። ስለዚህ የኬንያ ሴቶች ጥሩ ነገርን እያሳዩን እንደሆነ ልብ ላለው የኛ ሴቶችም በምትሰሩበት ቦታ ጥሩ እንድትሆኑ ለማለት እፈልጋለሁ። ጋይስ ከሰሞኑን ሌላው መነጋገሪያ የነበረው እንግዲህ አንዲት ወጣት ሴት በልመና የምትተዳደር በቲክቶክ ስሟ ክብሪት በመባል እንግዲህ ትታወቃለች። እቺ ሴት ከአጭር ቀን በፊት አንድን ቪዲዮ ፖስት አድርጋ ነበር። ይሄንን ቪዲዮ የማሳያችሁ እሷ ከቲክቶክ አካውንቷ ቪዲዮን አጥፍታለች። ቪዲዮ ግን ብዙ ዜናዎች ተሰርተውበታልና የተሰራውን ዜና ነው ማሳያችሁ። የዚህ ምላሽ ደግሞ እቺ ልጅም የሰራችውን ቪዲዮ አጋራችኋለሁ። የቀን የልመና ገቢ ታዲያ በቅርቡ በማህበራዊ ሚዲያ ገጾች ላይ በስፋት እየተዘዋወረ የሚገኘው ይህ አጭር ቪዲዮ እንግዲህ የብዙዎችን ትኩረት እየሳበ ነው የሚገኘው። በቲክቶክ ስሟ ከልመና መልስ የተሰኘ አካውንት ያላት ሲሆን ታዲያ በአንድ ቀን ውስጥ የተሰበሰበ ከፍተኛ መጠን ያለው የብር ኖትና እዚህ ጋር እንደምትመለከቱት ዝርዝር ሳንቲሞችን አልጋዋ ላይ ዘርግታ ስትቆጥር እየተመለከትን እንገኛለን። ይህም ታዲያ በአንድ ቀን ውስጥ የተሰበሰበው ዳጎስ ያለ ገንዘብም እንዳላረካት ወይንም ደግሞ ብዙ የሚባል እንዳልሆነ የምትገልጽ ሲሆን ምክንያቱም ደግሞ ይሄንን ገንዘብ የምታመጣው የሰው ፊት እየገረፋት እንደሆነ ገልጻለች። ታዲያ ይህ ክስተትም በጣም ብዙ ሰዎችን በዚህ ሶሻል ሚዲያ ላይ እያነጋገረ ነው የሚገኘው። ምክንያቱም ደግሞ ተምረው ማስተርስ ፒኤችዲ ይዘው ምንም አይነት ስራ ያላገኙ ሰዎች አሉ። በሌላ በኩል ደግሞ የጉልበት ስራን እየሰሩ ጥረው ግረው የሚኖሩ ለመኖር እንኳን የማይበቃ ሽራፊ ሳንቲሞችን ለዕለት ጉርሻቸው እየለቀሙ የሚኖሩ ሰዎች አሉ። ታዲያ ይህ የዕለት ገቢ እንዴት አነሰኝ ይባላል የሚል ሐሳቦችንም እንግዲህ በዚህ ሶሻል ሚዲያ ላይ እየተመለከትን እንገኛለን። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? በቀናነት ሐሳባችሁን በኮሜንት ላይ አጋሩኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። እንግዲህ ከዚህ ቪዲዮ በኋላ ብዙዎች መነጋገሪያ አድርገውት ቆይተዋል። እንግዲህ እንደሰማችኋት ማለት ነው። ታዲያ ከዚህ መነጋገሪያ ከሆነው ቪዲዮ በኋላ ይቺ ልጅ ትላንትና ማታ አንድን ቪዲዮ ፖስት አድርጋ ተመለከቱ። እዚህ ጋር በሰራሁት ቪዲዮ አብዛኞቻችሁ ተናዳችሁብኛል። ማርያምን ይሄን ቪዲዮ የሚሰራው ለይቅርታ የተለየ ነገር ኖሮኝ ወይንም ደግሞ ወጣቱ ስራ እንዳይሰራ ብዬ ድሆችን እንዳታግዙ ብዬ ምናምን አይደለም የሰራሁት። እኔ ኖርማል ለፈን ብዬ ነበረ ቪዲዮውን የሰራሁት። ግን እየታሰበበት ያለው ሁኔታ ልክ ስላልሆነ እዚህ ላይ ባበቃ ጥሩ ነው ብዬ ነው። አብዛኛው ሰው ያውቃል። ምናልባት ይሄኛው ቪዲዮ ስሰራ ትንሽ ሰው ጨመርኩ መሰለኝ፣ አላውቅም። ትንሽ ሰው ጨመርኩ መሰለኝና ግራ መጋባት ተፈጠረና
አብዛኛው ሰው እያለ የነበረው ልመናን እያበረታታች ነው ወይ ድሆች እንዳይረዱ እያረግሽ ነው ወይ ምናምን ነው። እኔ ማርያምን ነው የምላችሁ መብራንን እኔ እንደዚህ ቀጥታው ነው ያሰብኩት። ኖርማል ነው ብዬ ነው ፈን ነው ብዬ ነው የሰራሁት እንጂ እኔ ሌላ ነገር ምናምን አስቤ አልነበረም። ግን እግዚአብሔርን በጣም ይቅርታ፣ ሁላችሁንም በጣም ይቅርታ ከልቤ ነው። ማርያምን በጣም ይቅርታ። ከዚህ በኋላ በእንደዚህ አይነት ቪዲዮ አልመጣም። የተሻለ ቪዲዮ በተሻለ አቅም እመጣለሁ። እንደ ማንኛውም ቪዲዮ ኮንተንት ነው ብዬ አስቤ ነው እንጂ ሪል ላይፍ የሆነ ምናምን አይደለም። እና ሁላችሁንም ይቅርታ እጠይቃለሁ። ማርያምን ከልቤ እኔ ታናሽ እህታችሁ እኔ ነጫጭባ ነኝ፣ ምንም አላውቅም። ሲጀመር እግዚአብሔርን ደደብ እንደሆንኩ ራሱ ያሰብኩት ይሄ ቪዲዮ ከተለቀቀ በኋላ ነውና እግዚአብሔርን በጣም ከልቤ ይቅርታ። በራሴ አፍሬያለሁ። ማርያምን እኔ በዚህ መንገድ አላሰብኩትም። በጣም ተናድጃለሁ እና ከልባችሁ ይቅርታ አድርጉልኝ። ማርያምን ከልቤ ያቻት ነው። ለፈን ነው የሰራሁት። እንግዲህ ይሄን ቪዲዮ ስሰራ ለፈን ዝም ብዬ እንደ ቀልድ እንጂ የሰራሁት የምኖርበት ህይወትም አይደለም። ከዛ ደግሞ ያው እንደማንኛውም ኮንቴንት ሰርቻለሁ። ለዚህም ደግሞ አጥፍቻለሁ፣ ይቅርታ ጠይቃለሁ። ደደብ ነኝ ራሴ እውነት ምንም አላቀምም ብላለችና ስለዚህ ሁላችንም ይቅርታ ማድረግ አስፈላጊ ነው ብዬ አስባለሁ። ምንም ከይቅርታ የሚበልጥ ነገር ስለሌለ እና የሰራችው የፈን ነው የምኖርበት ህይወት አይደለም ብላለች። ይሄ ነገር ሰሞኑን ከሶሻል ሚዲያ መነጋገሪያ ከሆኑ ነገሮች በኋላ እንግዲህ የተከሰቱ ክስተቶች ናቸው። ጋይስ ግን ጥሩ ነገሮችን በሶሻል ሚዲያ እያየናለን። ግን የዚች የማዳም ቅመም ቤት ሴት ጉዳይ እኔ ልቤን በጣም ያስገረመኝ፣ ውስጤ በጣም የተደመመበት፣ እናንተም ጥሩ ነገር ትማሩበታላችሁ ታዩበታላችሁ ብዬ ያጋራችሁ ነው። ቪዲዮውን ለሌሎች ሼር ማድረግ በጣም ጥሩ ሰብአዊነትን ያገለዋል ብዬ ስለማስብ ሁላችሁም ቪዲዮውን ሼር አድርጉ። ይህንን የአቦክ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ወዳችኋለሁ። በሌላ ቆንጆ ቪዲዮ እንዲሁ ደግሞ ወቅታዊ መረጃ እስክንገናኝ ደህና ሁኑ።